አንድ አመት እየኖራችሁ ምንም ዕቃ የለም አልጋ በእናትህ እኔ ልንገራት በነገርሽ ላይ የቤቱን ክራይ ነው የሚከፍሉሽ ወይ በላውንደሪ ከራራቱ የተነሳ መንገድ ላይ እየሄድኩ ሁላ ልብሴ ላይ ለጥፎት መንገድ ላይ ለቀቁበት ይችላል እንደውም ከባዱ ነገር ደግሞ አዲስ አበባ ልጅ ነው ላጤ መሆን አይደል ቤት እንሂድ ብለን መጣን ዛሬ ምን ካደረግን ካደረግን በዛው ቀጠልን በሌላው ተቀባል እማራለሁ ሳጣ ነው ግን መማር የት ነህ በጊዜ ገባ ሚል የለም ምን ተደረገ? ልጅ ተማርኩ ዩኒቨርሲቲ አይደለም ያለ ነው ቤት ደውለን አንጠይቃቸው ሜክ ሹር ሰብስክራይብ አድርጉ በሉ ሰብስክራይብ ሰላም የላጤት ቤተሰብ ሰላም የላጤት ቤተሰብ እንዴት ናችሁ እንኳን ወደ ላጤዎች ፕሮግራም በሰላም መጣችሁ ስላለ እንኳን ወደ ላጤዎች ፕሮግራም ይሄ የመጀመሪያ ቪዲዮ ነው እየሰራ ያለሁት አልገባችሁም የምር በጣም ደስ ብሎኛል በቃ ለረጅም ጊዜ ይሄንን ፕሮግራም መስራት ፈልግ ነበር የኛ የላጤዎች በቃ የራሳችን ፕሮግራም እንዲኖረን ፈልግ ነበር ሶ ፋይናሊ እግዚአብሔር በቃ የሆነ ሜንታሊ ሬዲ አድርጎኛል አሁን መስራት አለብኝ ብዬ ተነስቻለሁ ልሰራ እና ምንድነው የላጤዎች ፕሮግራም ምናምን ያላችሁ ከሆነ በዚህ አጋጣሚ ይሄ ፕሮግራም ላጤ ለመሆን ያሰባችሁ በጣም ብዙ ሰዎች ጤ ለመሆን ምን ያስፈልጋል ምናምን ላይፍ ስታይልሽን ሼር አድርግን የምትሉኝ ሰዎች ለምን እኔም ብቻ ሼር አደርጋቸዋለሁ በጣም ብዙ ላጤ ብዙ ላይፍ ኤክስፒሪየንስ አለውና ከተለያዩ ላጤዎች ጋር የላጤነት ኤክስፒሪየንስ ህይወታችንን ሼር እንደራረጋለን ከዛ ደግሞ ኢማጂን ላጤ ሆኖ እየኖረ ያለ ሰው ደግሞ በቃ የኔን ህይወት ከሌላ ሰው ጋር ላይ ይችላልና ፊሊንጌን ነው ሼር የማደርገው ከዛ ደግሞ ላጤነት ህይወትን ጨርሰው ትዳር መስርተውና ምን እየኖሩ ላሉት ደግሞ ብለው ሚሞሪ ይሆናቸዋል እኔም እኮ እንደዚህ አሳልፈኝ ነበር ምናምንና ይሄ ፕሮግራም ላጤ ለሆነቸው ሳይሆን ለሁሉም ይሆናልና በዚህ አጋጣሚ ይሄንን ፕሮግራም የምር በደንብ ለፍተን ካሜራማኔ ከኋላ አለ ሃይ በላቸው ከሱ ጋር በደንብ ለፍተን ተጨንቀንበት ነው የምንሰራውና እናንተ ደግሞ የምር እኔ እንድታበረታቱኝ ደግሞ ታበረታቱኛላችሁ ኦፍ ኮርስ ታደርጉልኛላችሁ ላታደርጉልኝ አትችሉም ቪዲዮውን ስለምትወዱት ሰብስክራይብ አድርጉልኝ የላጤ መጀመሪያ ፕሮግራሜ እንዳጋጣሚ ነው ወንደ ላጤ ነውና ልጁን በጣም ትወዱታላችሁ ቲክቶክ ላይ የምር በጣም ነው የምትወዱት በጣም ቀለል ያለ ላይፍ ስታይል እየኖረ የሚያሳይ ልጅ ነው እኔ በጣም ነው የምወደው ነው እሱ ቤት እንሄዳለን ስንት ሰዓት እንደምመጣ አያውቅም ፕሮግራም ብቻ ነው ያለን ኤግዛክት ታይሙን አያውቅም እቺን ቡና እንጠጣጣ አድርገን ጉዞ ወደ ላጤው ቤት ይላል ይመቻችሁ ወይ እናቴ አልቻልኩም ደከመኝ ፋይናሊ ቤቱ ደርሻለሁና እናንኳኳለን ዊል እየሳቀ ነው እናንተ ተረጋግተው ማየት አይችሉም ተረጋግተው ዲንክ እናመሰግናለን እኔ አሁን በሰው ቤት እኔ በር ልዝጋ በሰው ኦኬ ለካ ነኝም ዘጋውሽ መብራት ሄደ ካዩ እንግዲህ እንደዚህ ነው ያለንበት አካባቢ መብራት ይጠፋል ዋም አይው ዘታይሻ እንዴ ነው በቃ ያየ ነው ኢማጂን ዲም ላይት ተጠቀመው ነው ዲም ላይት አንተጠቀመው አንተ የሻዶ ዲም ላይት ምናምን አላ አንተጠቀመው በምን ነው ተጠቀመው በባትሪ መብራት ዲም ላይት አለ ብልጭ ድርገም ወይኔ ደግሞ ጌታን ስማኝ እንትን አለ እርሻ አይታችሁታል ቅድም መሬቱን ከዛ ከብቶች በጎች ነው እና ለምን አታረባ ማንተ እንትንም አለ ከምር አዎ ጌታ ታጭዶ የተከመረ ነው የት ነው ያለው ግን አዲስ አበባ ብዬን የመጣሁት በይዘው አዲስ አበባ ወደዚህ ወደ አዳማ መውጫ አካባቢ ለማንኛውም ዊ ነው ቲክቶክ ስሙ ዊ ነው ምን ማለት ነው ዊ ማለት እንጃ እኔ ማለት ነው ማርያም ለምን ነው ዊ ያልከው ዊ ማለት ለምን ነው ዊ ያልከው አይነት እኔ ነው ያልከኝ እንደዛ አይነት ለመጠቀም ዊ ማለት እኛ የእንግሊዘኛው እኛ ለማለት አይደለም አሬድ ምን አይነት ምንኛ ነው ቲክቶክ ቪዲዮ ሰራ ማለት ነው የሆነ አጭር ነገር እና ነቆራም ከሆነ ነቆራም ይሻል የሆነ እንትን ከሆነ መጨረሻ ላይ ዊ ይላል ዊ የራስ ቋንቋ ነው እንደ ፌዝም ነው እንደ ሲሪስም ተጠቀሙ ነበር ዊ እንዴት ነው አንዳ አይ እንደሱ አይደለም ዊ አሁን ግን አይደለም ስለ ላይ ብቻ ቀርቶ ግን እኔ ዊ ስትል የምር እኛ ለማለት ፈልጎ ነው አንድም ላይክ እንደዛም እንትን አለው ከእንደገና ደግሞ ወደዛ ፎሎወሮች ታዲያ አሁን እንዴት ወደዛ ወደዛ እንደዚህ እንደማለት ከእንደገና ደግሞ ዊ ሲል ደግሞ ወደ እንግሊዘኛው ደግሞ ይመጣልኝ እኛ አንድ ላይ
እኛ ብለህ ላጤ ነህ ግን አንተ እንበዛለን እንዴ አሳይልኝ በእናትህ ቤታቸው እንደዚህ እየሮጥኩኝ ማለት ነው ቤታችን ያቀየለን እቃ የለውም እቃ ካለንማ ላጤ አይደለም ለትዳር ስንዘጋጅ እንገዛለን እዚህ ጋር ደግሞ የግድግዳ ፎቶ አለ ግድግዳ ፎቶ ኦኬ ኮስተር ብለሃል ወላርት ምናምን አይተሻታቂ የትዳር ቢዝነስ ስቴሽን ወላርት ይኸው እዚህ ጋር ስንት ጊዜያችሁ ነው ላጤ ከሆነ እዚህ ከገባን ላጤ ከሆነ አንድ አመት በቃ 8 ወር እስከ 1 አመት ባለው ይመስለኛል አንድ አመት እየኖራችሁ ምንም እቃ የለም እንዴ ባዶ ነው እና መኝታ ቤት ላሳይሽ መብራት ጠፍቷል አለ መብራት አለ ላጤ ቢያስፈልግ ነው አልጋ ትልቅ ነው እያያችሁት ነው አልጋው ምን እንደሚያክል ይሄ አልጋ ስንት ነገር አይገዛም ፍራሽ ላይ ተኝተህ ሌላ የቤት እቃ ትገዛ ፍራሽ አይበቃ አልጋው ላይ ምን አለ አንተ የሚያክል አልጋ ትወዳለህ በቃ አጋጣሚ ሆኖ እንትን ተባለ ከዛ ገባ ቀረ ቀስ ይላል ደግሞ ቀረ ሚታ ቤቱ ግን ያምራል ሚታ ቤት ይሄን ይመስላል የምትቀረው አንቺ ነሽ እሷ መታ ደግሞ እንትኑን ታሟላለች ሶፋውን ሳግን ማናት የኪችን እቃውን ምናምን ማሷናት እንደ ቤት እቃውን የምታሟላልህ ጉዷ ፈላ አይደለም እሷ ሀሳብ ከዛ ነው ሂሳብ ናናይ ማትሪክ ገባና ሀሳብ ከኛ ሂሳቡ ከእናንተ ሀሳብ ከሴቶቹ ሂሳብ ከኛ ሂሳብም ሼር አደርጋለሁ ካለች ደግሞ ናይስ ነው እንደውም እኔ ሀሳብ ላይ ጎበዝ ነኝ ሂሳብ ላይ ጎበዝ ሆነሽ ካለሽ ደግሞ በሩ ክፍት ነው ሁሌ ክፍት ነው በሩ ዊ ብለሽ ኮንታክት አድርጊው በእናትሽ ኦ ማይ ጋድ እዚህ ጋር የዊ ቲክቶክ አካውንት ነው ዩቲዩብም አለ ካው ኢንስታግራምም አለ ኢንስታግራም ቴሌግራም ዋትስአፕ ቴሌግራም እና ዋትስአፑን እዚህ ጋር ይቆየን ግን ሌላውን እዚህ ጋር አስቀምጥላችኋለሁ ሶ አንተ ቲክቶክ ላይ እሱ ነው ከዊ ጋር ደቤክስ አለ የታለ ደቤክስ ደግሞ ይሄ እኔ ክላስ ነው እንዳልኳችሁ እሱ ክላስ ነው ደቤክስ አለ ኦ የላጤኮተ ከሰው ጋር ሊሆን ስለሚችል ሰው ይዘመጣ ዩቲዩበር ናት ላጤያንስ ሌላ የሴት ላጤ ብቻኛ ላማ ላጤያንስ ማህበር ማለት ነው የላጤዎች ማህበር መክፈት አለብን አለ እኮ ግን ለምን ጆይን ያላደረጋችሁት ምን ላይ ነው ያለው ቴሌግራም ላይ አዎ ቲክቶክ ላይ ነው ላጤያንስ ማህበር ደህና ነህ እንዴት ነው ተቻችላችሁ ነው የምትኖሩት ቺዮ ደቤክስ ነው ምን ማለት ነው በእናትህ ደቤክስ ስዊን በእናትህ እኔ ልንገራት ደቤክስ የዛሬ 8 ወር ማለት ነው የዛሬ 8 ወር እኔ ከሀረር እሱ ከመጋኒሳ ቤት ለቀን ለመውጣት ሀሳብ ተፈጠረ ከዛ ወተን ቤት ተከራይተን በመኖር ላይ ያለን ብሎግ ተነሳ የላጤ ብሎግ ማለት ነው የላጤ ብሎግ ተነስቶ የላጤ ብሎጋችንን ዴይሊ እየሰራ ከዛ ከለታት ለሊት አንድ ቀን ራበኝና ደቡ አልኩ ኦኬ ጌታ ከዛም ወጥቼ ደቡ ስል እኔ ደባሌ ነው ደቡ እያቆላመጥኩት ከዛ ወደሱ ደጉ አይደለም ደጉ ማለት ነው ደጉ ደቤ ወደዋሉ ግን ደጉ ደቤ አይደለም ደቤክስ ነው ደባሌ ሲቆላመጥ ማለት ነው ደቤክስ ከዛ ዴንሱ አጸደቀለት እኛም ተሳስበን ቬሪፋይ ያደረገ እንጂ ደቤክስ አይደለም ስም ናቲ ነው ደቤክስ ስሙ ናቲ ነው ወገን እኔ ደቤክስ የምር ስም ይመስለኝ ነበር እግዚአብሔር ከዶሮ ይገና አሁን ቅርብ ጊዜ እኮ ነው ቼንጅ ያደረገው ጸደቀች ማለት ነው እንዳጋጣሚ ቪዲዮ ተቆስታ ብሎ ናቲ ሲባል ሳታውቂው አሁን በደቤክስ አውሽዋ በሁለት ወር እኔ በደቤክስ ነው ማለት ዩኒክ ነው ስም ቲክቶክ ዩኒክ ስም ሲሆን ይታወቃል ይረዳል ጥሩ ደባል ነው ለምን አጨምሩኝም ግን እዚች ይሄ ሳሎን ባይዘው ኪዳነ ምሕረትን ከኔ ቤት ሰፋል የኔ ሁለት ያህላል ያ ትልቅ ነው እና ሀሳብ ስጣችሁ አከራይታችሁ እናንተ በነፃ ኑሩ እነሱ ይክፈል ኮሚሽን እናስባለን አከራይታ ሴት ወንድ የምትፈልጉ ላምጣላችሁ ያው ሴት ባትሆን የኔ ቤተሰቦች ሴት ይሆንሽ ላጤ ሴት ነው ያላችሁ ሴት ይሆንሽ ላጤ ይሄንን በረት የሆነ ሳሎን ዋኝበት ኪችን አላችሁ እኔ ኮለመድኩ ሆና ነው ዝም ብሎ ነው ሁሉም ሆና ነው ዝም ብለን ኪችን ብለን ያዝነው እንጂ ላይክ እንደ ሳሎን ነው እንትን ነው ኮላ ባርገን ነው በቃ አሁን አስቆጠርሻለሁ ከፈለግሽ የማይማቃ እንደሆነ የማይማቃ አስቆጠርሽ ይሄ እዚህ ጋር ያለው ስቶቭ ማለት ነው ወይ ይሄ ስቶቭ እኔ ገዛሁት ነው እሺ ሀሳባችን ልክ ስንወጣ ከቤት ይሄ ነው እሺ ይሄ ደግሞ የደቤክስ ነው ስቶቭ ደቤክስ ድሮም ትመቸኛለህ ና በእናትህ ከቤት ነው የመጣው ግን ደቤክስ ይመቸኛል ዝም ብለህ እቺ አንድ ስቶቭ ልዩ ነው እየመረጥኩ ነው ከዛ ያ ስቶቭ የኔ ነው አልኩሽ
ገዝቼ ነው። ያ ትበል ያ የደቤክስ ነው። ያ የሚባለው ትልቁ የደቤክስ ያቺ እኔ ነው 600 ብር አውጥቼ የገዛሁት። ይሄ ግን ማለት ነው አንደኛው የሚሰራው አንደኛው አይሰራም። ከቤት ነው ያመጣው ከማዘር ጋር። ይኸው ይሄ ስቶቭ ከቤት ነው ያመጣው ከእናቱ ቤት። አዎ አንተ ከእናቱ ቤት ዕቃ ይዘህ ወጣ? ላሳይሽ እኮ ነው። ይኸው ይሄ እኔ ነው፣ ይሄ እኔ ነው። እዚህ ጋር የምታየው መክተፊያ እኔ ነው። ይኸው ይሄ 2 ሰዓት እኔ ነው። ይሄ እሱ ነው። አልዋሽም። ከቤት ነው ያመጣው። ጀነስ ትልቅ ነገር ትወዳለህ። የት እኮ ነው ያመጣው? ከእናቱ ቤት። አዎ ገዝተህ ነው? ይሄ መጥበሻ እኔ ነው። ገዝተህ ነው? እኔ አዋ ከእናቱ ይሻል መጣ። ታዲያ ይሄ እኔ ነው። እቺ መፍጫ ይሄ ነው። ይሄ እንግዲህ እኔ ያው ነው። ይሄም ያንተ ነው። ይሄ ምን ነው? ይሄ ምን ነው? ማማሰል ይሄ ነው። ስንት ስቶቭ ነው ያላችሁ? ዕቃ ከምትገዙ ቤታችሁን አታሟሉ። ይሄ ስቶቭ እኔ ነው ያለሽ አይደል? ይሄ ስቶቭ እኔ ነው። ይሄ ግን መጥበሻው እሱ ነው። ከማዘሩ ቤት ነው ይዘህ የመጣው። አንተ ሙሉ ዕቃ ከእናት ቤት ነው ይዘህ የመጣው። አንዴ እኔ ላስሽ ይሄ እኔ ነው። የኔ ነው ደቤክስ። እኔ አንተን የምትመቸኝ መፍጫው ከእናቱ ቤት ተጠቅመንበት አናውቅም። ከእናቱ ቤት ከእናቱ ቤት ነው። ከየት ያመጣል? ደቤክስ ሁሉም ይናት። ቲማቲምና ሽንኩርቱ ያው እንትን ቲቦዞ እየወሰደ ነው። ቲማቲምና ሽንኩርቱ ኮላብ ነው። ኮላብ ነው። እሺ ሌላ ጤና ነው ለየት የሚያደርገው መጽሐፍ ምን እንደሚያደርግ አይደለም። ይኸውልሽ በጣም እናነባለን እና በጣም ማንበብ ከመውደዳችን የተነሳ ኪሽን ምግብ ስንሰራ እያነበብን ነው። ተረስቶ ነው እዚህ። ኧረ ደቤክስ ተመልከኝ። አሁን ደቤክስ እኔ ነኝ የማነበው። ስሚኝ፣ በነገርሽ ላይ እኔ ነኝ የማነበው። እሱ መብራት ሲጠፋ ምናምን እየቀደደ እንትን ያጠቀጣጥራል። ከሰል ከሰል ትሰራላችሁ? እሱ ይሰራል። መጽሐፉን ጨረሰው። ዘይት በኢየሱስ እቺ ዘይት ምን ታደርግላችኋለች? አይ ዘይት እንትን ነው ታሪካዊ ያመጣጣው ነገር ነው። 7 ቀን ሰርቫይቭ ያደርጋል። እቺ 7 ቀን ሰርቫይቭ ያደርጋለሁ ብዬ ለቪዲዮ የተገዛ ዘይት ነው። ተደፍቶ ነው ያለቀው፣ ተሰርቶበት ሳይሆን 7 ቀን አሁን የታበተ ዊ በዚህ ደቤክስ 7 ቀን በእግዚአብሔር እንዴት ነው? አልተቻለም እኮ ቲፕ ስጡን። ይሄው እኔ 7 ቀን አላለቀም። እንደውም ተደፍቶ አልሰራችሁማ። ሰርቻለሁ 7 ቀን በዚህ ኢማጂን ጋይስ 7 ነው ላይክ ዘይት ስንጠቀም እንደዚህ ነው። አረ በስፕሬ ነው፣ በስፕሬ የሽቶ ስፕሬ ታድላችሁ። ወንድ ላጤ ግን ደስ ሲል አራስ እስኪ ጠይቃችኋለሁ ብዬ ነበር። እንደው በመጀመሪያ ግን ረስቼው የሐረር ስትል ሰማ። አይ ቲንክ ዕቃ የበዛ የሐረር ስለሆነ ደግሞ ይዤ አልመጣሁም አልከኝ። ወንድ እያስገባ ቤት ነው እኮ። የት ሀገር ልጅ ነህ? እኔ የሐረር ነኝ። ሐረር አድምቂልኝ እዚህ ጋር ስንት ጊዜ አዲስ አበባ ከመጣ ስንት ጊዜ ሆነ? አዲስ አበባ ከመጣሁ ላይፍ ጢባጢቤ መጫወት ከጀመረች እኔ ላይ 3 ዓመት። አዲስ አበባ ከመጣ ሶስት ላይፍ ጢባጢቤ 3 ዓመት ነው። 3 ዓመት በለክ እና ከባጋ ነበር። ስንት ዓመት ሆነ ካወኩ? ከተዋወኩ እኔ አዲስ አበባ ራሱ ከመጣሁ 3 ዓመት እኮ ነው። ኦኬ ያው በነገርሽ ላይ የቤቱን ክራይ ነው የምከፍሎሽ። አረ ደቤክስ አትከፍልም? እሱ አይከፍልም። ፈልጅ ደቤክስ የደባልን ትርጉም ደባል ዲፊኒሽኑ ልንገር። የደባል አንድ ሰው ይከፍልና የቤት ኪራይ አንድ ሰው የቤት ኪራይ ኦነሩ አንተ ነህ። አዎ ሲጠጋ ያ ሰው ደባል ይባላል እንጂማ እኩል ከኔ ጋር ሼር ከከፈልክ ለምን ደባል ትባላለህ? ሼር ወልደህ አና ደቤክስ የቤት ኪራይ የሚከፍለው ዊ ነው። ደቤክስ ዕቃ ከእናቱ ቤት እንዲያርገው ይዞ ያጣምረን ጥምረት ማይሽዋል። ፍቅር ይበቃል። ፍቅር እኮ ነው ዋናው። የቤት ኪራይ ሼር ዕቃ ሼር ነው። ወንበር የለም እንዴ ነው የምናወራው? ሰፊ ነው እግዚአብሔርን ማለት ተቀመጭ ሁላ አላሉኝም። በጣም ደስ የሚላችሁ ነገር የለንም። ደከመኝ እኮ ላይ ተቀመጣለች። አይ የእንግዳ ማረፊያ ፍራሽ አለ። ፍራሽ አለ። እኔ ፍራሽ ይቅርብኝ። እኔ እንግዲህ አሁን ፍራሽ ነው። አንድ ወንበር አለች። ለካ አንድ ወንበር አለችን። እሷ ላይ እናስቀምጥ። ደከመኝ ማርያም። ወንበር አመጣ ናምጣ እንግዳ ስንቀበል እኛ እንግዲህ እንደምታዩ ሌላም እንግዳ ቢመጣ 2 እንግዳ ቢመጣስ? እቺን ወንበር ዩቲዩብ ላይ ያቋታል። የኛ ፋኖች ያቋታል እቺን ወንበር። እንደዚህ ነው ላውራችሁ። እነሱ ቁማ አሁን ቁም ነገር አሁን የምር ልጠይቃቸው ትንሽ ከቀልዱ ምናምን ወጣ ልበልና የምር ከቤተሰብ ከወጣ 3 ዓመት እኔ እዚህ አዲስ አበባ ከመጣክ አዲስ አበባ ከመጣሁ 3 ዓመት ከቤተሰብ ውጭ ነው የምትኖረው ማለት ነው? አዲስ አበባ ከመጣክ በኋላ ነው ከቤተሰብ ጋር ነው የምትኖረው? እኔ እኮ ያረ ልጅ ነኝ ብዬሻለሁ እኮ 3 ዓመት ከመጋር ነው የኖርከው። 3 ዓመት ወጣ ዘመድ አዲስ አበባ ዘመድ አለው። ዘመድ ጋር ኦልሞስት 2 ዓመት ቆየ ማለት። ኦኬ ዘመድ ጋር ቆይተሃል ማለት ነው? አዎ ኑረህ አይተኸዋል። ከዘመድ ጋር ኑረህ አይተኸዋል። ከቤተሰብ ጋር ኑረህ አይተኸዋል። ከዛም ብቻህን እየኖርክ ነው።
እና የምር ሰው ብቻውን ሲኖር አሁን ከቤተሰብ ጋር ያለን የሆነ ሰው ውጪ ብቻን ከመኖር በፊት ብቻ ስለመኖር የምታስበው ነገር አለ አይደለ? የሆነ የሚያስፈራ ነገር ሊሆን ይችላል፣ ደስ የሚል ምናምን ብላ ያሰብኳቸው እና ብቻ መኖር የምር ላጤነት እንዴት ነው? ብዙ ደስ የሚል ነገር አለው፣ ብዙ ደግሞ ቻሌንጆች አሉ ምናምን። ግን ደግሞ አዲስ ነገር መሞከር ደግሞ ሁሌ ደስ ይላል። ወጣቱ ደግሞ አዲስ ነገር መሞከር ደግሞ አሪፍ ነው። በጣም ከባድ የሆነበት ነገር ላጤ ብቻህን ስትኖር በጣም በቃ ቻሌንጅ አድርጎኛል የምትለው እና እንዴት ወሰንክ ብቻህን ለመኖር? ጥያቄዎችን ቆራርጬ ከምነግርህ በቃ ስለ ላጤነት ቀለል አድርገህ። እኔ አሁን በላጤነት የከበደኝ ምግብ መስራት ነው። ምግብ መስራት፣ እቃ ማጠብ ይለኛል። ወይ ምግብ መስራቱን ተይው፣ ልብስ ማጠብ ነው። የላውንደሪ ስታሳጥቢ ይለጥፋሉ እኮ ስም በጨርቅ አድርጎ ስምሽን አድርገው ነው። በላውንደሪ ከራራቱ የተነሳ መንገድ ላይ እየሄድኩ ሁላ ልብሴ ላይ ለጥፎት መንገድ ላይ የነቀልኩበት ጊዜ አለ። በጣም ተማሪያለሁ። ምግብ መስራት፣ ልብስ ማጠብ ምናምን ይሄን ቻሌንጅ አለው። ከዛ ደግሞ ለምን ወጣ አላልሽኝ? ያው እንዴት ከሀረር ማለት ብቻህን ለመኖር እዚህ መጣ? ከሀረር የወጣሁት ለኢንተርቴንመንት ነው። ቲያትር ምናምን ነገር እንትን ላይ ከዛ እሱን ደግሞ የተሻለ ለማድረግ መጣሁ። አዲስ አበባ አሪፍ ስለሆነ ማለት ነው። ከዛ እዚህ አሪፍ ስለሆነ እዚህ መጣ። እንግዲህ ያው ቻሌንጅ እያደረግን ነው። በጣም የከበደ ነገር ይሄ ኑሮ እንትን ላይ ፋይናንሻሊ ትቸገሪያለሽ። ሁለት ደግሞ ይሄ ቤት ውስጥ ያለው ነገር አለ አይደል? ምግብ መስራት፣ ይሄ ልብስ ማጠብ ምናምን እሱ አስቸጋሪ ነው። ከእንደገና ደግሞ እኔ አጋጣሚ ሆነ እንዲህ ሶሳይቲ ማህበራዊ ላይፍ ላይ ደካማ ነኝ። ላጤው ላይ ስመጣ ብዙ አልከበደኝም። ግን እንደዚህ ማህበራዊ ላይፍ ላይ እንደዚህ በጣም ፐርፌክት የሆንሽ ሰው ከሆንሽ እዚህ ስትመጪ አብዛኛው ታይም ለብቻሽ ነው የምትሆኚው ምናምን እና ያ ከባድ ነው አይደለ? እኔ ግን አልከበደኝም። ሜቢ አይከብድ ይችላል። አይገርምም? እሱ ያለውን ገልጾልኛል። በጣም ማህበራዊ ሰው ነበርኩኝና ብቻ ስኖር በቃ ትንሽ ቻሌንጅ አደርጋለሁ ምናምን እና አንተ የማትወዱ በጣም ስራ ምግብ መስራት፣ አንተስ እቃ ማጠብ፣ ልብስ ማጠብ እሱ ይሰራል። እንደውም ወደ አንተ ነው የምመለሰው። ደቢክስ አንተ አዲስ አበባ ልጅ ነህ። እንደውም ከባዱ ነገር ደግሞ አዲስ አበባ ልጅ ነው ላጤ መሆን አይደለ? አዲስ አበባ ልጅ ነው ላጤ መሆን ከባድ ነው። እንዴት አንተ ላጤ ሆንክ? ከቤት ስትወጣ ምናምን ቤት እንዲህ ብለን መጣን። ዛሬውን ካፍለን ካልሄድን በዛው ከፈልን በሌላው ወጥተው ከባድ ነው እና ላጤ ይከብዳል፣ ደስ ይላል። ግን እስከምንችሉ እና ኃላፊነት መቀበሉ ምናምን ነገር በጣም የከበደ ነገር ምንድን ነው? ትንሽ የከበደው ነገር አንዳንዴ ብር ሲያጥር በሌላ ነገር ምናምን ተፈትሾ ይከብዳል። እና ታዲያ ደግሞ ሌላ የቤት ኪራይ ምናምን ሲደወልብሽ አሳለፋችሁ ምናምን በጣም እሱ ነገር ያስጠላል። ካሜራማኑ ላጤ ነው መሰለኝ። እሱ ካሜራማኑም ላጤ ነው። አንተ ጋር ራሱ እመጣለሁ ወደፊት። ግን የምር እነዚህ አይነት ነገሮች ትንሽ ቻሌንጅ ናቸው። አብሶ ፋይናንሻሊ አከራይ አይደውል እልሽ ይሄ ገንዘብ ማጣት ምናምን እኮ አይደለም። ወጣት ስትሆኚ ብዙ ነገር ይሸውድሻል ምናምን። መቅደም ያለበት ነገር ደግሞ ማስቀደም አለብሽ። ወጣት ይሄን ደግሞ ያ እንትን እንደሚያደርግሽ ታውቂያለሽ። አከራይ እንደሚደውልብሽ ምናምን ታውቂያለሽ። ግን የሆነ ነገር ያታልሽና ምን እንደሆነ ታውቂያለሽ። ኖርማሊ ብሩ አይጠፋም፣ ግን አገኘዋለሁ ብለን ስለምናስብ እናጠፋዋለን። ከዛ በኋላ የቤት ኪራይ ሲደርስ እንዳሰብሽ አይሆንም ማለት ይዘባል። ብር አጠቃቀምሽ እንዴት ነበረ ሳትከራይ በፊት? እኔ እንትን ነኝ። እኔ ብር አላስቀምጥም። ይኸው እሱን ታጠፋለህ። አሁንስ እሺ ከተከራየክ በኋላ ገንዘብ አያያዝ ላይ ብዙ አልተማርክም? እኔ እማራለሁ። ሳጣ ነው ግን መማረው። ሳገኝ ሙሉ ይጠፋል። ኢሬዝ ይሆናል። ሪሴት ችግሬን ምናምን ረሳዋለሁ ብር ሳገኝ ማለት ከዛ በቃ ይበላል። አይ ሳይኖረኝ ውጪ ነው የምበለው ምናምን ነው። በዚህ አጋጣሚ ምግብ ቤት አታበስለው? ታበስላለህ? አትችልም አንተ? በነገርሽ ላይ እሱ የሚሰራው ለራሱ ነው። እሺ እንዴ ለሰራው? አይ ለራሱ ነው የሚሰራው ማለት እኔ አልኖርም። አብዛኛው ጊዜ አልኖርም። ቤት ቡዛና ማነው ስራ በዛለሁ ወይ ለቭሎግ ወይ ወደ ሀገር ወጣለሁ ወይ ደግሞ ምናምን አንድ ወጣለሁ እንትን እላለሁ። ኦኬ እሷ አለች ሁሌ አቴንዳንስ ሁሌ ራይት ነው። የቤት አቴንዳንስ መተሽ ብትጂ ሁሌ አለ። የኪችን ብትጂ ቁርስ ራይት፣ ምሳ የለም ደፔክስ ምሳ ገብቷል። ኪችን የለም። ሳምንት አብሰንት ልሆን ይችላል። አንተ ታበስላለህ። እኔ በጣም ከላጤነት የሚያስጠላኝ ምግብ ማብሰል ትችላለህ? እኔ ማብሰል እችላለሁ፣ ግን ሰነፍ ነኝ ነው። አልወድም መስራት አልወድም። ከዚህ በፊት ተማሪ እያለሁ ለብቻዬ እንትን ፋይናንሻል ችግር አልነበረብኝም። ፋሚሊ የሆነ ነገር ያሟላል፣ ኪራይ የለብኝም ምናምን
ብቻ ለብቻ መኖር ምናምን የሚለው የመጀመሪያ አይደለም። ይሄ ሰው ማህበራዊ ላይፍ የሚለው አለ አይደለ? እሱ አልከበደኝም ያልኩሽ ብቻ ያኔን ስለኖርክ ነው። ሶ ጀለስ ሐዋሳ አልኩኝ። ሀረርበራችሁ ልታርጉኝ ይችላላችሁ። ሐረር ኑሯል። ሐረር ኑሯል ለብቻ። በጣም አሪፉ ነገር እሺ ምንድነው? ቆንጆ ነገር ለው ቀይሮኛል። ብቻ መኖር ላጤ ላይፍ ቀይሮኛል። እና ሰው ቢሞክረው ለዚህ ጥሩ ነው የምትለው። ኦኬ ቢሞክረው። እኔ ደግሞ ነፃነቱን ልነግርሽ ነበር። እሺ ንገረው። የት ነህ በጊዜ ገባ የሚል የለም። የት ነው ያደረገው የሚል የለም። ሰርስ ነው እና ነፃነት አለ። ነፃነት አለው። እንደገና ደግሞ ላይክ አይደለ ትልቅ ልጅ ይሰማሻል። ገንዘብ ለሌለሽ ነገር ይቀየራል። ገንዘብ የምታገኝበት ነገሮች ማስዋዕት እንደለሽ በደንብ ይገባሻል። እናንተ እስካሁን አንድ ሰው ቢያለም ሰው የለም። ያው ባለሙያ እንግዲህ እሱ ብይሻል። ምግብ የለም። እኔ እኮ ለራሴ ነኝ ሰነፍ እንጂ በሉት ምንም በሉት። እኔ ለራሴ ነኝ ሰነፍ ላንቺ ያላንሱ ምንም ሰራዴ ኢንዶሚ ይሰራልሻል። 5 ደቂቃ የፈጠነ ነው። ኧረ በእግዚአብሔር በህይወቴ ነው ያው ኢንዶሚ ስልችት ብሎኝ የላጤ ህይወት ላይ ምግቤ የሰለቸኝ ነገር እኔ ራሱ ሰልችቶኛል። ግን ምንም ልሰራልሽ አልችልም። ለይቶ ነው ኢንዶሚ ነው የዶሮ ጣዕሙ አይደለም። ዶሮውን አንተ ታሽቃብጥለታለህ። ደቤክስ እያሽቃበጠች ነው ኢንዶሚ ሲሰራ እያለ እና እንገዛዛ። ቡና ምን ጠጣለና? ቡና የላችሁም? ከመብላትሽ በፊት እዚህ ጀበና ምናምን የላችሁም? በቃ ቤተኛ ከሆንሽ እንገዛለን። እሺ ሰው ቡና መጠጣት ትፈልጋለህ? ሰው ጠጥተን ኢንዶሚ ስንገዛ ቡና አጋብዘኝ ነው ቡና ቤት ድረስ ይሻል። እዚህ አይ እዚህማ እዚህ አለ እንዴ? ጭራሽ የለም እኮ። ሰው የት ነው የሚጋብዘኝ? እዛው ታች ኢንዶሚ እንገዛለን። ቡና ትጋብዘኛለህ? ቡና ጠጥተን ኢንዶሚ ገዝተን ምሳ እንበላለን። ና በእናትህ በቃ ላጤ አዝይላል። ሰው ኢንዶሚ ሊገዛልኝ ነው ትላለህ። ኢንዶሚ ልበይ ነው ያውቋቸዋል። ቪዲዮ ምናምን ሲሰሩ ችግር የለውም። አዎ የከላይ ነው እየተጣሩ ኢንዶሚ ለሁሉም ተስማሚ ያለው ምን ኢንዶሚ እዛኛው ንግዘል ጫማ በነገርሽ ላይ ያልነገርኩሽማ የስፖርት ቢሮዎች በኦንላይን ላይ ይሸጣሉ በትርፍ የስፖርት ጫማ በትርፍ ሰዓት ሰሪ ጎበዝ ላጤ ብዙ ስራ ነው የሚሰራው። ላጤ ትላለህ። ላጤ ብዙ ስራ ነው የሚሰራውና እንደምታዩት ስፖርት ታኬታ ኦንላይን ምን ላይ ቲክቶክ ላይ አለ፣ ቴሌግራም ላይ ቲክቶክ ላይ የራሱ የሆነ አካውንት አለው። ባለ ሱቅ ኢንዶሚ ይሰጠን እንመለሳለን ወደዚህ ከሊያው አንድ ለ3 ለ2 እንበላ ኢንዶሚ ጋስ ያንሳል እንዴ እሷ ናት እኮ የምትበላው እንግዳ እሷ ናት። ኧረ እባክህ ከሞን ፋይናሊ ስንት ደረጃ ነው የመጣ? 7ኛ ደረጃ ኢንዶሚ 7 ደረጃ በቃ ታጥቧል። ስለዚህ እናንተ ኢንዶሚ ሲሰሩ እኔ ሻወር ቦስት ሻወር ልትወስድ ነው? ሻወር አላችሁ? እናሸንፋለን። እናሸንፋለን ነው የምወስደው። እንደዚህ አድርገን እናሸንፋለን ማለት ነው። እሱ እናሸንፋለን። ሻወር ሊወስድ ነው። እኛ ኢንዶሚናችንን ቅቅል እንጀምር። ኢንዶሚ ልንሰራ ነው ይላል ሙያ ሲጀምር የላጤ ሙያ በኢንዶሚ የሚፈጠር ዘመናዊ ስቶቭ ነው ያላችሁ። እንደዚህ እናንተ ወገን ከባድ እኮ ነው ይሄ ነው ብር። ውሃ እንጨምርበታለን። ቦይለር የላችሁ? አውቄ ለላችሁ ወንድ ቤት አሁን ቦይለር ምን ያደርጋል? ኮዬ ሲጀመር ማለት ነው እንትን ቁጠባ መብራት ቁጠባ በደንብ ነው ያለው። እንትን ይሄ ምጣድ ሲለኮስ በወረፋ ነው። ኧረ እባክህ አጥፉ ምናምን ትባላላችሁ። ተረኛ ናችሁ ነው የሚባለው። እኛ በእርግጥ አንጋግርም፣ ግን ለዛው የሚባሉት ላይክ በእንትን ነው ይሄ ራሱ ይበዛል አይበዛም? እኔ ብዙ ጊዜ ቀቅለውና ማለት ነው ውሃውን ደፈውና ከዛ በኋላ ነው ቅመሞቹ የሚጨምረው። መረቅ የሌለው ኢንዶሚ ነው የምትወደው? ይሁንሽ። እኔ ሾርባውን እወደዋለሁ እውነት ለመናገር ችግር የለብኝም፣ ግን ሾርባ አንድ ላይ ለመብላት አይመችም። እስኪመጣ ድረስ አንዳንድ ነገር አንተ ልበልክና ምንድን ነው ስራ ክብዶ የምትሰራው? እየሰራችሁ ነው የምትኖሩት? ምን ልትደርሽ? ዲጂታል ማርኬቲንግ ነው የምትሰራው። በቃ እሱ ነው ሌላ እና ፕሮሞሽን ከመጣ ፕሮሞሽን ሲመጣ ትሰራላችሁ። ግን ያም ሆነ እየሰራችሁ ነው የምትተዳደሩት ራሳችሁ? ቤት ኪራይ ምናምን ራሳችሁ ነው የምትከፍሉት? እንደማለት ሳፖርት የሚያደርጋችሁ ሰው ዩኒቨርሲቲ አይደለም ያለ ነው። ቤት ደውለን አንጠይቃቸው። እሱ እኮ መቀመጥ የለው ግን እንደዚህ ቁጭ ሲጀምር አንቺ ራሱ ላጤ ቤት እኮ እኔ አንድ ክፍል ናት ያለችኝ፣ አጠር መጠን ያለች። ልንከባከብሽ በእውነት ልንከባከብሽ። ምን ድካሙ ላይ ራብ ሲጨመር ይከብዳልና ወንበሩን ላመጣልሽ ነው። የትኛው የቀድሞ አላብሽር ችግር የለውም። የምር ይምጣልሽ። ወንበር አመላልሰህ ሞትክ። ያምራል የምር። ቆይ ይምጣልሽ።
ያው ዛሬ ብቻ ስለሆነ እኛ ቤት እንግዳ የምትሆኝ ችግር የለውም። አንድ ቀን እቺ ወንበር ተሰቃየች። ሳሎን ትቀመጡባታላችሁ፣ እነሱ ቪዲዮ ይቀመጡበታል። እዚህ ኪችን ግን ሼም ነው እንደው ሴት ወንዱ ቆሞ ነው ሴቷ ተቀምጬ ኪችን አበሻ እንግዳና ከብር የለ ለነዛ በሚለው ሲያሁን በቃ ብዙ ነገር ትሆናለች። ሁሉ ገብ አተኝባትም አልጋ ስለሌለ ቁጭ ብሎ መተኛት የሚመቸው ካለ አልጋችሁማ ያዋዝ አይደለም። የእሱ ክፍል ራሱ አልጋ እንዴት እንደሚያምር በራሴ ነው የምሰራው። ፓሌቴ እንደደርደር አደረኩኝ የፓሌት አልጋ ጥሩ ነው። ኪችን በቃ የኔ ቤት ከዚህ ትንሽ ብትሰፋ ነው እግዚአብሔር። ከዛ እዛችሁ በላለሁ፣ እዛችሁ ጠጣለሁ፣ እዛችሁ ሰራለሁ፣ እዛችሁ የሆነ ህይወት ግን ደስ ይላል። እንዲህ ደግሞ ለውጥ ኖር አሁን እንደዚህ ሰፊ ቤት ብኖር ደስ ይለኛል። በቃ ስለዚህ ዊሻወሩ ወስዶ እስኪመጣ ድረስ እኔና እሱ ቺን ኢንዶሚ ስማ መረቅ አድርገን የምንሰራት ጀለስ ሲቀምሳት ማለት ነው። ምን አይነት ናት እንዲለኝ ነው የምፈልገው። እድለኛው ነው ከደረሰብን ነው። ላንጠብቀው ይችላል። እንጠብቀዋለን። ዊሻወሩ አንጠብቀው ማለት ብልት እንበላለን። ሶስት ከዛ ድረስ እናንተ ሜክ ሹር ሰብስክራይብ አድርጉ። ሰብስክራይብ ይኸው እስካሁን ረስተነዋል። ወሬያችንን እያወራን ይሄ ጉዳችን አንተ ሳትመጣም እያልን ነው የነበረው። ወሬያችንን እያወራን ዋነሰባችሁ እኮ እኔ እንደማያተኛ ሳወራችሁ ዋንሷ ጀምር ተኖ እኮ ነጭ ጨው እኮ አልቋል። እሱማ የመጣልን መጀመሪያ ልክ ነበረ። በዛስ ምን ጀምራችሁ ያለቀው? ወሬያችንን እያወራን ግን ማለት ነው። እስከዛ ድረስ እያወራሁት ነበረ። እንደምትሰራው በምን የምትተዳደሩት የቤት ኪራይ ምናምን። የቤት ኪራይ ያው ማርኬቲንግ ነው። ማርኬቲንግ ከዛ ደግሞ ቅድም ያሳየሁሽ ስፖርት ቢሮዎች ምናምን ጫማ ቆይ ቅድም ለነገሩ አይታችኋል አይደለ? እሱን የት ነበር የምትሸጣቸው? ኦንላይን ነው በቃ ቲክቶክ ላይ ላይክ እንደ ፕሮሞሽን ራሴ ፕሮሞሽን እየሰራሁ ከዛ ደግሞ ማርኬቲንግ ምናምን ፕሮሞሽን ደግሞ አልፎ አልፎ ይመጣል። ራሳችሁ ናችሁ ቤት ኪራያችሁ የምትከፍሉ ነው። እኔ ወጫችሁ ራሳችሁ ነው የምትሸፍኑ። ሳፖርት የሚያደርጋችሁ ሰው የለም። ላጣራ ድጎማ የላችሁ እንደፈልግልን ይደጉም ካለ የምር ግን ደስ ይላል። ያበረታል። አልፎ ኮንፈርት ዞን እኮ ገደል ነው የሚከተው። ኮንፈርት ዞን ይዞሽ ነው። አሁን ኪራይ እንዳለብሽ ስለምታውቂ ምናምን ኪራይ እንዳይደርስ ኪራይ ያለብኝ ብለሽ ምናምን ትፍጨረጨሪያለሽ ምናምን ያ አሪፍ ያደርግሻል። ጎበዝ ያደርጋል። ኧረ ቤት ኪራይ ከተቻለ አዲስ አበባ ቀልድ ነው እንዴ? ጌታ ትልቅ ወጪ በጣም ትልቅ ወጫችሁ ምንድን ነው? የቤት ኪራይ እኔ ምግብ የቤት ኪራይ ነው ውጪ። ያንተ ቤት ኪራይ ነው ነገሩ። ውጪ ስለማ አብዛኛውን ጊዜ ውጪ እበላለሁ። ሰው ምግብም አይለብህ። አዎ ግን የቤት ኪራይ ነው ትልቅ ወጣችሁ። ስንት ነው የቤት ኪራይ? 17000 ብር በአጠቃላይ ውሃ፣ መብራት፣ የቤት ኪራይ ምናምን ጨምሮ ማለት ነው። ጽዳት ሁሉን ጨምሮ 17000 ብር። ሰው በደንብ መስራት አለባቸው ታዲያ እኮ ይጠበቅባቸዋል። በደንብ ግድ ነው። ማን አለ የእናንተን ግማሽ በሉትን የምከፍለው ትየለሌ ነው። ውሃው ጎርፍ ነው ይመስልኝ። ጎርፍ ማለት ሁለታችሁ የሰራችሁት ነው? ሶስታችሁ? አይ እኔ የሰራሁት አውራም እየሰማሽኝ ነው። ስንት ደቂቃ ነው እንደሚል ለምን 5 ደቂቃ ንቃተ ህሊና አንድ ደቂቃ ከ58 ሴኮንድ የሚደርሰው ጌታን ራበኝ። እናንተ ልትገሉኝ ነው እንዴ? ምንም ሳልበላ እናንተ ቤት በላለሁ ብዬሽ እኮ ነው የመጣሁት። ሲጀመር የመጣችሁ ማለት ነው ቁርስ ሰዓትም አይደለም ምሳ ሰዓትም አይባልም 5 ሰዓት ነው። አጋጣሚ ደግሞ ቁርስ በልቼ ነበር። በቀን አንዴ የሚበላ ጠፍቶ ሳይሆን በቃ ተላመጁና አሬ ነገር እንዳይገነፍል። ምንድነው ግን መስራት የምትችይው ምግብ? ፓስታ በጣም ነው ሰው ይጣፍጥልሻል የሚል ፓስታ። ሌላ ከፓስታ ውጪ በደንብ የሚጣፍጥልኝ ምስር። ማይጣፍጥልኝ ማርያም በጣም ብዙ ጊዜ እኔ ለራሴ ማለት ነው ፍርፍር እንደ ሽሮ ጎበዝ እንጂ ምን ባለሽ ሽሮ ይበላል። ባለመቻሏ ሽሮ አልወድም ማርያም ሽሮ አልወድም። ጌታ አልወድም ነው ወይስ አልበላም? አልወድም በቃ ግዴታው ነው የምበላው። ሳልበላም ላድር ይችላል። ያልሽ ምን አደርጋለሁ መሰለሽ? አብዛኛው እሱ ራሱ ያውቃል። ሽሮ እዚህ ጋር ሰርቶ እሱ ሽሮ ከምበላ ሽሮ ፍትፍቼ ብበላ ይሻለኛል። ሽሮ የተሰራውን ከምበላው የፈለገ ምግብ ባጣ ሽሮ ፍትፍት አድርጌ በልቼ እተኛለሁ። ወይስ አልበላም? ጋይስ በሰለ እኮ ይሄ ነገር። እኔም ሽሮ ፍትፍት ባይዘት ነው የምወደው። ሽሮ ፍትፍት እወዳለሁ፣ በጣም እወዳለሁ። አንተ ሽንኩርት ነው ከተፈለ መልኩ እኔ ጋር እንዴ እዚህ መተህ የበላበት ላይ ያነሳም እኮ መለቃችን ተጣል። ይሄን አድርገው፣ ያኛውንም ቅመም አድርገው። ያኛውን ሁለት ቅመም አንድ ያለው ላይፋችን በጣም እያዝናናት ነው። ይሁን እንደናት ይሁን ግን እውነት ለመናገር አንዳንድ ነገራችን ምን እንድላጥ ይበሉኝ። በቃ ይሄ ምግብ ምናምን ሰርቼ ባልበላ አይውሽ እንዴት ደስ እንደሚለኝ እኔ ራሱ እውነት ጌታ ምግብ የሚባል ነገር አይ አላላጤ ራሱ ልምድ እንዳለኝ አስተው አንተ አረፋ ባረፋ ሆነልህ። ይሄ ቅመሙን ከላይ አድርገህ ነው አንተ በሰለ እኮ ጌታ
ኧረ እባክህ የማታውቀውን ነገር አታውራ። ወይኔ ወይኔ የኔ ይደለም ወይኔ ያበደ ማርያም እግዚአብሔር ነው። አይ አሁን የመረቁ ማለት ነው። እና በእናትህ አንተ ሲጀመር እኔ በቃ ይኸው ምግብ ውጭ ነው መብላት የሚወደው በቃ አስወጪው እሱን አብረን ነው የምንበላው ውጭም ሲሆን። እሺ አስወጪው እሱን ናውጣ ውጣ ወገድ መብራት እየጠፋ እየሄደ ነው። ለኔ ያስጡኝ በዚህ ይሄ ነገር ኦን እንደሆነ እንዳይሆን ነው። ጠፋ አፍቼዋለሁ። አይ ቅድም ነው ያጠፋሁት። ልጅ ስራ አሰራም ቤት ስራ አሰራም ልጅ ቤት ፕሩቭ አደረግሽልኝ። ቅድም ምንድነው መስራት አልችልም ያለችው? ሽሮ መስራት መቻል ነበረባት እቺ ልጅ። በጣም ኢዚ ነገር ነው አይደለም። አልችልም እኮ አይደለም አልኩት ነው። አሁን አንዳንዴ ይጣፍጣልና ይጣፍጥልህ የሚባል ምግብ አለ። እንኳን አልጣፈጠልሽ ሽሮ እንኳን ዘላለም ህይወትን ማማራት አይሰለችም? ለምንድን ነው የሚወድቀው? በቃ ያው በዚህ ጋር ቁጭ ሊሸራተት ይችላል። ኧረ ይሸራተት እንትን ክዳኑ ያቃጠለሽ ቢያገኝሽ አስቢው። እነት አደረስካት አያ አይደለ? ምንድን ነው የቀለው? ሾርባውን አምጣው ላድርግላት ይችላል። ለኔ እየቀዳችልኝ ያው እቺ ልጅ ለዛሬ እኔ ግን ወይኔ ወይኔ አራይ ሞላም ተውልም ላል እንዴ በላ ሴት ነው ምን ብቻ ነው ግን ይሄው እዚህ ጋር ነው ዳይኒንግ ቴብላችን ነው። እንብላና ሳይመጣ በነገርሽ ላይ ሻይን በዚህ ነው የምጠጣው። ማርያም በጎማ ሰብሬው በጎማ ሌላ እንደዛ አይነት ነገር የለም። ሾርባ የምንጠጣበት ብርጭቆ ራሱ አንድ ኩባያ ተገኝቷል። እዚህ ጋር ይታጠባል። መስታወት ኦ ማይ ጋድ መስታወት ካሜራማን ይኸው ስንቸኩል ነው የምናየው። ለእንግዳ የተዘጋጀ መስታወት ነው እንጂ እኛም ተጠቃሚ ሆነን እስኪ አሁን እንብላ። ሾርባ የሚጠጣ የለም። ሾርባ እኔ ብጠጣ ደስ ይለኝ ነበረ፣ ግን ቀይ የለም። ይሄ እኮ ሾርባውን ችግሩን አታጠጣም ነው። እኮ ተገኘ እኮ የት አለ? ማርያም ቆይ አጥቤ ልምጣ። ቆይ ሌላ ብርጭቆ የለም እንዴ? እቺ በዚህ ተጠጣ። እየዘበርኩ ሳስቸግር አንድ እንግዳ ይሄን ገዝቶ ሰጠኝ። ማርያምን እግዚአብሔር አጃክስም አላችሁ። ኧረ አዎ ጎበዝ እኮ ነው። ይኸው ሾርባ መጠጫ ተገኝቷል። ሾርባ ሳይነካው ሼር ላድርገው ሳይነካካ ሼር ላድርግ ብዬ ዋይ በቃ ሾርባ አልጠጣም እንደምትቻለሁ። ተው በቃኝ። ከዚህ ቅጃ ወይኔ ሾርባው እንዴት እንደሚጣፍጥ አይሽ አመጣጠኑ እኮ ነው። ምግብ እኮ ምጣኔ እኮ ነው። እዚህ ጋር ግን ተደፍቷል። እንግዲህ ምንም ልናደርግ አንችልም። ማርያም ሲጣፍጥ ስሚኛ እሱ የገባ ያገለግላል በሚል እንትን አፈር ኢማጂን አልበላም ብሎ ነበረ። አለቀ። ማርያም ይዩት አለቀ። ይዩት ባዶ በላን ከመስናው ነው ነገር በላን ጸጣን አንድ ላይ ደረሳ ጠጣ እንዳይለው ሾርባ እየጠጣ ነው። ቀዝች እንትን ላይ ማለት ነው ቡና ህይወቴ በሙሉ በቁም ነው ያለቀው። እዚህ ቤት መጥቼ በስርዓት ማለት ነው። ድጋሚ ዳርሻ ለማንኛውም ላዳንስ በጣም ወዳችኋል። የምር የሚገርም ምን አይነት ታይም እያሳለፍኩ እንዳለው አልገባችሁም። በጣም ደስ ያለኝ ዘብር የምር ኢንጆይ እያደረግን ነው ምናምንና ሰው አሁን ቡና ይጠጣሉ ያታውቃላችሁ። በአጋጣሚ እሱም ሁለቶች ቡና ይጠጣሉ። ቡናችን እንጠጣለን። ቡና ጠጣን ያጠጣል። ከዛ በኋላ ይሸኙኛል ወደ ቤቴ ማለት ነው። የእነሱን ነው ይላል እናሸኝሻለን። አሁን ግን ቡና ፍተን አይደለም መልካም ነው። ሁለታችሁ በስኳር እኔ በባዶ ነው። እሺ ፋይናሊ እንደምታዩት እኔ እንኳን በባዶ ነው ቡና መጠጣው። ሁለቱ በስኳር ይሄ በባዶ ነው። ካሜራማን በባዶ እኔ በስኳር ቅርብ ጊዜ ነው በስኳሩም እየመረረኝ ነው መጣው። ሶ ፋይናሊ በጣም እጅግ በጣም ነው የማመሰግናችሁ። እግዚአብሔርን አልገባችሁም ምን አይነት ታይም እንዳሳለፍኩኝ። ጌታ በጣም ደስ የሚል ጊዜ ነው ያሳለፍኩት። እናንተ ደግሞ አይታችሁ ትፈርዳላችሁና በጣም ጥሩ ጊዜ ነው ያሳለፍኩት። መጨረሻ ላይ እናንተ ላጤ መሆን ለሚፈልጉ አጭር አስተያየት ትሰጣችኋላችሁ። እንግዲህ አሁን የምናስተላልፈው መልዕክት እንደሰማችሁ ከሆነ ያለ እቅድ ያለ ፕላን አጣጥፎኝ ነው የገባው። ኪሴን ባዶ አድርጎ የአስቤዛ መግዣ እንኳን ብር ሳይኖር አጣጥፎኝ ነው። አሁን በመሸኮል ከፋለህ አልከፋኝም፣ ግን ያው ላጤ መሆን ለሚፈልጉት የሆነ ነገር በሏቸው። ደፍራችሁበት ግቡበት ለማለት ነው። ይሄው ዝርዝር የዘረዘርኩት በቃ ሞክሩ፣ አዲስ ነገር ሞክሩ። ፋይናሊ አዲስ ነገር ሞክሩ። ከቤተሰብ ቤት ወጣችሁ ብቻችሁ ለመኖር ሞክሩ። ከዊ
ከደቤክስ ጋር የነበረኝ የላጤዎች ፕሮግራም ይመስላል። ላጤነት ይለምልም። እንወዳችኋለን። ባይ